ለነሱ ያልሰጠውን ብፅዓን ለቅዱስ ጴጥሮስ የሰጠው ምን ስለሆነ ነው? እውነተኛውን ከልቡ አምኖ በህሊናው ከክርስቶስ ፊት ቁሞ ይላሉ አባቶቻችን። ግዕዝ በግዕዙ ትርጓሜ ላይ ከክርስቶስ ፊት ቁሞ በህሊና ወደ ጽርሐ አርያም ወጥቶ ከአብ ተምሮ በዚያች ቅጽበት መጥቶ ቅዱስ ጴጥሮስን ቅዱሳን አያስፈልጉም የሚሉ መናፍቃን መሰረታቸው ማን ነው? በማን ላይ ቁመሽ ነው ይባላል? እግዚአብሔርን ታምኛለሽ ይባላል። መሰረታቸው ማን ነው? ቅዱስ ጴጥሮስ ነው። ክርስቲያን ነኝ ካለ መሰረቱ ማን ነው? ቅዱስ ጴጥሮስ። ከዚያም በኋላ ነው ንስሐ አያስፈልግም፣ ካህናት አያስፈልጉም የሚሉ እኒህ ቀበሮዎችን ልናውቅባቸውና ተኩላዎችን ለይተን ማወቅ ያስፈልገናል። እንግዲህ ሰው ኃጢአት ሲሰራ ምድር አብራ ትረክሳለች። ሰከየት ምድር ወትቤ ገመሩ አይዛ ምድር አፍ አውጥታ ወደ እግዚአብሔር ከሰሰች። ምን አለች? ህዝቡ ሁሉ ረከሱ፣ እኔንም ጨምረው አረከሱኝ ብላ ወደ እግዚአብሔር ተከሰ። በልብም በህሊናም የረከሰ ህዝብ ሞልቷል። እግዚአብሔር ተኩላውን ለመያዝ ምን መሆን ያስፈልጋል ነው መልሱ። ለእናንተ ያሉ መናፍቃን ስለ ካህናት የሚነግሩን ነገር እየያዝ እንድንርቅ ያደርጉናል ማለት ነው። ለሰነፍ ልብ ላለው ሰው ማለት ነው። ሁለተኛ ደግሞ በራስ ስሜትና በራስ ሀሳብ መመራት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወቁት እግዚአብሔር በእንተ ጸጋሁ እንተ ይትተረጎም። የኃያላን አምላክ የሠራዊት ጌታ የቸርነት ባለቤት ሁሉ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ግሩም እናታችን ቅድስት ቅዱሳን ድንግል ማርያም መለኮትን በሥጋ ያየንበት እናታችን ለስም አጠራሯ ከምስጋና ይድረስልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ንጹሐን መነኮሳት የሰማዕቱ ቅዱስ ጊዮርጊስ ስም እሱ እንዳከበራቸው መጠን ክብር ምስጋና ይድረሳቸው። ውድ የተዋሕዶ ቤተሰቦች እያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን ብለን እንድናመሰግን የፈቀደልን የቸርነት ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በድጋሚ ስሙ የተመሰገነ ይሁን። እንግዲህ እንደተለመደው ሳምንት የመጀመሪያው ሳምንት የዛሬ 2 ሳምንት ማለት ነው ስለ ንስሐ ነሱ እስመ ቀረት መንግሥተ ሰማያት ብለን ርዕስ አንስተን ስለ ንስሐ እየተማማርን እንገኛለን ማለት ነው። ዛሬ 2ኛ ክፍለ ትምህርታችን ነው። እንግዲህ በዛሬው ዕለት ሳምንት የንስሐ ምንነትን አይተናል። ንስሐ ማለት ምን ማለት ነው? ንስሐ ማለት የቃሉ ጥሬ ትርጉም ንስሐ ማለት ምን ማለት ነው? ለኃጢአት ካሳ፣ የኃጢአት ካሳ፣ ጸጸት፣ ወደ እግዚአብሔር መመለስ፣ ለእግዚአብሔር ማደሪያ ለመሆን መዘጋጀት፣ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ምን ይባላል? ንስሐ ይባላል ብለን አይተናል። ዛሬ ደግሞ እግዚአብሔር እንደፈቀደና እንደወደደ 2ቱም 3ቱም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለ የሠራዊት ጌታ ቃሉ አይታበልምና በመካከላችን ተገኝቶ እንዲያስተምረን መልካም ፈቃዱ ቢሆን የንስሐ መሰራረትና የንስሐ ሂደትና አፈጻጸም የሚሉት 2 ርዕሰ ጉዳይ እንመለከታለን ማለት ነው። አንደኛው ርዕሰ ጉዳይ ምንድን ነው? የንስሐ አመሰራረት ማለት ምን ማለት ነው? ንስሐን የመሰረተው ማን ነው ስንል ንስሐን የመሰረተልን እንግዲህ የሠራዊት ጌታ የቸርነት ባለቤት ልዑል እግዚአብሔር ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ነው የመሰረተው ስንል ለሰው ልጅ አዛኝ የሆነው መፍቀር የሰብ የሆነው እግዚአብሔር ከቸርነቱ ብዛት የተነሳ አጽናነ ሰማያተ ወረደ እንዳለ ቅዱስ ዳዊት በመዝሙር 17 ላይ ከሰማያ ሰልውል ባሕሩን ዝቅ ዝቅ አድርጎ ሰው ሆነ ብሎ ተናግሯል። ይህን አባቶቻችን ሲተረጉሙት ካለበት ዓለም ወደ ያለበት ዓለም መጣ ብሎ ተርጉሞልናል። ትርጓሜ መዝሙረ ዳዊት ላይ ማለት ነው። ካለበት ዓለም ወደ ያለበት ዓለም ሲል በግስ ተናገረው ይሉና ነፋስ ዛፍን ሲገስጸው ከስሩ ሳይነቀል ጫፉ ምድር ነክቶ እንዲነሳ ሰውም ከቆመበት እግሩ ሳይነቀል የወደቀን ዕቃ ይዞ እንዲመለስ እግዚአብሔር ወልድም አካላዊ ቃል እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት እያለ ሳይለይ በዚህ ዓለም 33 ዓመት የሰውነትን ስራ ሲሰራ ኑሯል። እንዲህ እያለ ሲኖር እንግዲህ እንደምታውቁት ነሣ ደዌነ ወጾረ ሕማመነ ኢሳይያስ አባታችን ነቢዩ ደዌያችን ደዌው መከራችን መከራው አድርጎ ተቀብሎ በዕለተ መስቀል በቀራንዮ ላይ ተሰቅሎ አንድ ጊዜ አድኖናል። ይህን ማዳን እንግዲህ እንደምታውቁት እምረዲያው ወእምትዕግልት ዘያድኅን አለ ነፍሶሙ ሰውነታቸውን ከቅሚያና ከአራጣ ወይም ከብድር ያድናታል ብሎ ቅዱስ ዳዊት በመዝሙር 71 ላይ እንደተናገረው
ርድኤ የተባለ ምንድነው? ፍዳ ነው። በአዳምና በሔዋን የመጣው ፍዳ መስለው ባይሰሩትም ግዴታ ፍዳው የአዳምና የሔዋን ኃጢአት ገነትን ዘግቶ ስለነበረ በዚያ ምክንያት። ሁለተኛው ደግሞ ትዕግልት የተባለ ደግሞ ቁራኝነት ነው። አዳምና ሔዋን እንደተሳሳቱ ሕገ እግዚአብሔርን እየተሳሳቱ ሕገ እግዚአብሔርን ጥሰው የሚሰሩትን ደግሞ ምን ይዛቸዋል? ቁራኝነት። በሁለት ወደ ሲኦል ሲወርዱ የነበሩት አንደኛው ፍዳ፣ ሁለተኛው ቁራኝነት። በሁለቱም የተያዙ አሉ፣ በፍዳ ብቻ የወረዱ አሉ። በፍዳ ብቻ የወረዱት አባቶቻችን ከሲኦል ሆነው ነፍሶሙ ውስተ ጻድቃን ውስተ እደ እግዚአብሔር፣ የእግዚአብሔር እጅ እንደ ድንኳን ሆና የሲኦል እሳት እንዳያቃጥላቸው ሲጠብቃቸው ነበረች ማለት ነው። እንደ ሰለስቱ ደቂቅ። ሰለስቱ ደቂቅ በግበ ባቢሎን ሲወድቁ እሳቱ 49 ክንድ ወጥቶ የባቢሎናውያን ሰዎች ይበላቸው ነበር፣ ያቃጥላቸው ነበር። ሰለስቱ ደቂቅን ከውስጥ ሆነው ምን አይሉ ነበር? እሳቱ የልብሳቸውን ጫፍ እንኳን አልነካቸውም። እንደዚህ ሁሉ ጻድቃን አባቶቻችን በፍዳ ብቻ የሄዱት በእግዚአብሔር እጅ ተጠብቀው እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ደጋጉ አባቶቻችን በሕገ ኦሪት የነበረውን ተግብረው የሄዱ ሁሉ በእግዚአብሔር እጅ ተጠብቀው ይኖሩ ነበር። ከዚያ ውጭ ያሉት ግን በሁለቱም በፍዳም በቁራኝነትም ተይዘው በሲኦል እሳት ሲቃጠሉ ይኖሩ ነበር። ታዲያ ቅዱስ ዳዊት ከዚህ ከቅድሚያና ከፍዳና ከቁራኝነት ያድናቸዋል ብሎ እንደተናገረ ልዑል እግዚአብሔር የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ አንድ ጊዜ አድኖናል። አዳምንም እስከ ልጆቹ በዚህ ዓለም ያሉትን አድኖናል እና ይህን ድነት እኔና እናንተ በጥምቀት አግኝተናል። እንግዲህ በጥምቀት እንደምታውቁት ሳምንቱን ተነጋግረናል። በ40 በ80 ቀን ስንጠመቅ መጀመሪያ ሕፃኑ ቅባ ቅዱስ ይቀባል። ይሄ ማለት ምንድነው? በዘር የተቆራኘው ጋኔን ይለቀዋል። እንዲለቀው ነው፣ መወልወል ነው ይላሉ አባቶቻችን። ከዚያ ቀጥሎ ያጠምቀዋል። ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ማየ ገቦ ስለሚሆን በዚያ ማየ ገቦነት ያጠምቀዋል። ሶስተኛ ሜሮን ይቀበዋል። 36ቱን አካላት ሜሮን ይቀበዋል። ዘንበለ ሜሮን አልቦቱ ክርስትና፣ አልቦ ክርስትና። ያለ ሜሮን ምን የለም? ክርስትና የለም። ስለዚህ ክርስትና 36ቱን አካላት እንኳን የሌለ ሆኖ አንዱ አካል ሳይቀባ ቢቀር የቀረው አካል ምን ይሆናል? ዘማዊ፣ ሌባ፣ ነፍሰ ገዳይ፣ ነገረኛ ይሆናል ማለት ነው። እና አስተካክሎ መቅባት ይገባል። መጨረሻውና ዋናው ልጅነታችን የሚፈጸመው ይህ የድነታችን ምልክት የሆነውን ያገኘንበት ያረጋገጥንበት ሥጋው ደሙ ነው። በዚህ በሶስቱ መጀመሪያው ቅባ ቅዱስ መወልወል ስለሆነ ከዚያ ቀጥሎ ምንድነው? ሶስቱ ዋናዎቹ ናቸው። ጥምቀት፣ በውሃና በመንፈስ መጠመቅ፣ ሜሮን፣ በሜሮን መቀባት 36 አካላት፣ መጨረሻው ሥጋው ደሙ። በዚህ ድነታችን አግኝተናል። ይህን ካገኘን በኋላ ለምንፈጽመው በደል ማስተስሪያ እንዲሆነን ንስሐ ትቶልን ሄዷል። እንግዲህ ኃጢአት ማስተስሪያ የእግዚአብሔር ብቻ ሲሆን ከቸርነቱ ብዛት የተነሳ ያን ሁኑ ቅዱሳነ እስመ አነ ቅዱስ ዘሌዋውያን 19 ላይ እኔ ቅዱስ እንደሆንኩ እናንተን ቅዱስ ሁኑ ብሎ ቅዱስናውን ለሰዎች የሰጠ አምላክ ይህን የኃጢአት ማስተስሪያ ስልጣንን ደግሞ ለተከታዮቹ ለሐዋርያት ለነ ቅዱስ ጴጥሮስ እና እሱን መሰል ለሆኑት ካህናት ሰጥቷል። እንግዲህ ማስረጃ ሲባል ማስረጃዎችን ጠቃቅሰን እናያለን ማለት ነው። ክርስቶስ ንስሐን እንዴት መስርቶ እንዳስቀመጠልን እንዴት አድርጎ ለሐዋርያቱ እንደሰጠ የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ቅዱስ ጴጥሮስ እውነተኛውን ሃይማኖት በመሰከረ ጊዜ ወእሁበከ መርኅወተ መንግሥተ ሰማያት፣ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ ዘፈታይከ ዘአሰርከ በምድር ይከውኑ ሥረ በሰማያት ወዘፈታይከ በምድር ይከውኑ ሥረ ፍቱሐ በሰማያት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። ይህን ቃል የሰጠው ቅዱስ ጴጥሮስ እውነተኛውን ሃይማኖት በመሰከረ ጊዜ ነው። እንዴት ነው ስንል ማቴዎስ ወንጌል ምዕራፍ 16 ከዚያው ቁጥር 13 ላይ ይዘን ስንመጣ ቂሳርያ ላይ ሲደርሱ ወልደ እግዚአብሔር ክርስቶስ አንድ ጥያቄ አነሳ። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ወደ ሐዋርያት መለስ ብሎ ወልደ እጓለ እመሕያው እኔን ሰዎች ማን ይሉኛል ብሎ ጠየቀ። በዚህ ሰዓት ሐዋርያት ህዝበ እስራኤል የሚሉትን ቦዘ እለ ይብሉከ ዮሐንስ መጥምቀ መለኮት ዮሐንስን የሚሉ አሉ፣ ኤልያስን የሚሉ አሉ፣ እኩሌቶቹ ደግሞ ኤርምያስ የሚሉ አሉ። እኒህን የጠቀሱ እስራኤል እኒህን ሊሉ የቻሉ እኒህ አባቶቻችን ሶስቱ አባቶቻችን በድንግልና ነበሩ፣ በድንግልና ያለፉ አባቶቻችን ናቸው። ስለዚህ ይህን ድንግልናቸውን፣ ንጽህናቸውን፣
ቅድስናቸውን የተመሰከረላቸው ስለሆነ ክርስቶስን ንጽሕናውን፣ ቅድስናውን፣ ድንግልናውን አይተው ከነዚህ አንዱ ይሆንን እያሉ ሕዝበ እስራኤል ሲጠራጠሩ ስለነበረ ሐዋርያት ይህን ነገሩት። ወማ እኮ አሐዱ ነቢያት ቀደም፣ ያም ባይሆን ከነቢያት ከሙሴ ከአሮን አንዳቸው ነህ ይሉሃል። ታምራቱን አይተው ማለት አንዳቸው ነህ ይሉሃል ብለው ነገሩት ሐዋርያት። ከዚያም በኋላ ወደ እነሱ ተመልሶ ምን አላቸው? አንተም ውሰኬ መነት ብሎ እናንተ ማን ትሉኛላችሁ ሲላቸው ምን አሉ? ቅዱስ ጴጥሮስ ፈጠን ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር አብ የባሕርይ ልጁ ክርስቶስ ነህ። ነቢያት ትንቢት የተናገሩለት እስከ ክርስቶስ ንጉሥ መቅደስ ትታነጽ ወምዝ ትመዘበር። እስከ ንጉሥ ክርስቶስ ቤተ መቅደስ ትሰራለች፣ ከዚያም በኋላ ፈርሳ ቤተክርስቲያን በመሆን ትሰራለች። ትንቢተ ዳንኤል ምዕራፍ 9 ላይ ቅዱስ ገብርኤል ለነቢዩ ዳንኤል የነገረው በራእይ ጸሎቴን ሳቀር በራእይ የተመለከቱት ሰው ገብርኤል እየበረረ መጣ እንዳለ መጥቶ ምን ብሎ ነገረው? እስከ ክርስቶስ ንጉሥ መቅደስ ትታነጽ ወምዝ ትመዘበር። 70 ሰንበታት አድሞ ለሕዝብ 70 ሱባኤ ካለፈ በኋላ ክርስቶስ የዓለም ንጉሥ ክርስቶስ ይወለዳል። ከዚያም በኋላ ቤተ መቅደስ ፈርሶ ማን ይሰራል? ቤተክርስቲያን ትሰራለች ብሎ ቅዱስ ገብርኤል ለዳንኤል የነገረልህ አዳም በሲኦል ሆኖ የሚጠባበቅህ ታድነኛለህ ብሎ የሚጠባበቅህ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መሰከረ። በዚህ ጊዜ እዩት ምን ሰጠው እግዚአብሔር ክርስቶስ? ወዲያው ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት። ስምዖን የዮና ልጅ ስምዖን ወይ ንዑድ ነህ ክቡር ነህ። ይህን ሥጋዊ ደማዊ መምህር አልገለጸልህም፣ የሰማያዊ አባቴ አብ ገለጸልህ እንጂ። እዩት እንግዲህ ይህን ወልደ እግዚአብሔር ክርስቶስ ማለት አጋንንትም ወልደ እግዚአብሔር ክርስቶስ ብለውታል። ናትናኤልም ዮሐንስ ወንጌል ምዕራፍ 1 ላይ ወልደ እግዚአብሔር ብሏል። ማርታም ዮሐንስ ወንጌል ምዕራፍ 11 ላይ ምን ብላለች? ወልደ እግዚአብሔር ብላለች። ለእነሱ ያልሰጠውን ብፅዓን ለቅዱስ ጴጥሮስ የሰጠው ምን ስለሆነ ነው? እውነተኛውን ከልቡ አምኖ በሕሊናው ከክርስቶስ ፊት ቁሞ ይላሉ አባቶቻችን። ግዕዝ በግዙ ትርጓሜ ላይ ከክርስቶስ ፊት ቁሞ በሕሊናው ወደ ጽርሐ አርያም ወጥቶ ከአብ ተምሮ በዚያች ቅጽበት መጥቶ አንተ የሕያው እግዚአብሔር የባሕርይ ልጅ ነህ ብሎ እነሱ ያሉትን እንግዲህ ለእናንተ አጋንንት ያሉበትን ምክንያት ማርታም ብላለች፣ ናትናኤል ሐዋርያው ናትናኤልም ብሏል። ለእነሱ ያልተሰጠው ብፅዓን መጥቶ ለቅዱስ ጴጥሮስ የተሰጠበት ምክንያት እውነተኛውን ሃይማኖት የባሕርይ ልጅ ስላለ ነው። ሌሎች አሁን የእምነት ተከታይ የሌላ እምነት ተከታይ ነብይ ነው ኤልያስ ነው ከነቢያት አንዱ ነው የሚሉት ያው መልሱ የዚያን ጊዜ ተነስቶ ጥያቄው ወዲያውኑ ተመልሷል። ቅዱስ ጴጥሮስን ክርስቶስ መሆኑን ስሙን ብቻ ነግሮት ቢሆን ኖሮ ምን ይመስል ነው የሚሉ ካሉ ክርስቶስ መሆኑን ስሙን ነገረው እንጂ የሚሉ ሰነፎች ካሉ አብን ማሳነስ ይሆንባቸዋል። ክርስቶስ ማለት ምንድን ነው? ስሙን ብቻ ነግሮት ከሆነ ቅዱስ ጴጥሮስ ከአብ ተምረህ መጣህ ባላለው ነበር። ስሙን ለመናገር ምን ያዳግታል? ክርስቶስ ማለት ሲጀመር ስሙ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ ነው። ይህም ሥጋን ሲያይ የወጣ ስም ነው ይላሉ አባቶቻችን። ማቴዎስ ወንጌል ምዕራፍ 1 ላይ በትርጓሜው ዘተሰምዮ ክርስቶስ ያለውን ክርስቶስ ማለት ክቡር ሥጋ በመለኮት የከበረ ማለት ነው። ይህንም ቅዱስ ቄርሎስ ወእነግራነሂ ከመ ኢመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይም ለትስብእት ዘእንበለ መለኮት። ቃለ እግዚአብሔርን ያለ ትስብእት ክርስቶስ ልለው፣ ቃለ እግዚአብሔርን ያለ ትስብእት ትስብእትን ያለ መለኮት ክርስቶስ ብሎ መጥራት አገባብ እንዳይደለ እናገራለሁ እንዳለ ከሁለት አካል አንድ አካል የሆነው የእግዚአብሔር የባሕርይ ልጁ ነህ አንተ ነህ ብሎ በመሰከረ ጊዜ ቅዱስ ጴጥሮስ ምን ተሰጠው? ብፅዓን ተሰጠው፣ እውነተኛውን ሃይማኖት። ከዚያ ቀጥሎ ምን አለው ክርስቶስ? አንተ ኮክ ወደ በዛቲ ኮክ አሐንጻ ለቤተ ክርስቲያን ዋና ቀዘ ሲሆንኒ እይሄይልዋ። አንተ መሰረት ነህ፣ በአንተ መሰረትነት ምእመንን አጸናታለሁ፣ የሲኦል በሮች አጋንንትን አይበረታቱባትም አለ። አሁን አለት ያለው ከዚህ ላይ የጴጥሮስን ሰውነቱን አይደለም፣ ምኑን ነው? የአመረ መድህን በኮክ ሀበ አካለ ጴጥሮስ አላ ሀበ አሚን ወሃይማኖት ርቱ ወተአምሮ ጽዱቅ ዘአምነ ቦቱ። ክርስቶስ ኮክ ያለው ወይም መሰረት ያለው አካሉን አይደለም፣ የቅዱስ ጴጥሮስን አካሉን አይደለም። እንግዲያ ምንድነው ስንል ቅዱስ ጴጥሮስ ያመነበት እምነቱን ነው አለት ያለው። በአንተ ሃይማኖት ያመነ ማን ነው? ያንን የእግዚአብሔር አብ የባሕርይ ልጅ ክርስቶስ ብሎ ያመኑትን አንተ ያመንከውን ሃይማኖት ያመኑት ምዕመናን በአንተ መሰረትነት አጸናታለሁ። ቅዱስ ጴጥሮስን ቅዱሳን አያስፈልጉም የሚሉ መናፍቃን መሰረታቸው ማለት በማን ላይ ቆመሽ ነው ይባላል? እግዚአብሔርን ታምኛለሽ ይባላል። መሰረታቸው ማለት ቅዱስ ጴጥሮስ ነው። ክርስቲያን ነኝ ካለ መሰረቱ ማለት ቅዱስ ጴጥሮስ። ከዚያም በኋላ ነው ለምሳሌ አንተ ሃይማኖትን
አንተ መሰረት ነህ፣ በአንተ ምእመናንን አንጻለሁ አጸናለሁ ካለ በኋላ ወሁበከ መርሐወተ መንግስተ ሰማያት የመንግስተ ሰማያት መክፈቻዎች እሰጥሃለሁ። እነዚህ ምንድን ናቸው? ሁለት ናቸው። ረድኦ መምህር የተባለ መጽሐፍ ሲተረጉመው ምን ይለዋል? እኒህ የመንግስተ ሰማያት መክፈቻዎች የተባሉት አንደኛው ማጥመቅ፣ ሁለተኛው ደግሞ መናዘዝ ነው። ይህ መናዘዝ ደግሞ ንስሐ ማጥመቅ እና መናዘዝ ንስሐን ሰጥቶታል ለቅዱስ ጴጥሮስ። ለቅዱስ ጴጥሮስ ብቻ ነው የሰጠው ወይ ሲባል አይደለም፣ ለሐዋርያትም ሰጥቷል። ይህም ማስረጃ ማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ እውነት እውነት እላችኋለሁ እናንተ የፈታችሁት ሁሉ በሰማይ የተፈታ ይሆናል፣ ያሰራችሁትም ሁሉ በሰማይ የታሰረ ይሆናል ብሎ ደግሞ ሰጥቷቸዋል። ሌላ መረጃ ስናይ ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ደግሞ ለእለ ኀደግሙ ከተነሳ በኋላ የሰጣቸው ማለት ለእለ ኀደግሙ ኃጢአተ ይታደጉ ኃጢአታቸውን ይቅር ላላችሁላቸው ኃጢአታቸው ይሰረይላቸዋል። ወለእለሰ ኢኀደግሙ ኃጢአተ ይታደጉ ኃጢአታቸውን ይቅር ላላላችኋቸው ግን ኃጢአታቸው ምን አይላቸው አይሰረይላቸው ብሎ የመጨረሻ ኃጢአት በካህናትና ሐዋርያትን መሰል በሆኑ አባቶቻችን እንደሚሰረይ ንስሐን መሰረት ጥሎልናል ማለት ነው። እና እንግዲህ ወገኖች ንስሐ አያስፈልግም ካህናት አያስፈልጉም የሚሉ እኒህ ቀበሮዎችን ልናውቅባቸውና ተኩላዎችን ለይተን ማወቅ ያስፈልገናል። ምክንያቱም እግዚአብሔር የሰጠንን አሁን ካህናት ባይኖሩ ይህ ዓለም ጨለማ ነው። አንትሙ ውእቱ ብርሃኑ ለዓለም ያላቸውም ለዚያው ነው። ካህናት ባይኖሩ ይህ ዓለም ምንድን ነው? አልጫ ነው። አንትሙ ውእቱ ጽዮን ለምድር ያላቸውም መምህራን ካህናትን ለዚያ ነው። ካህናት ባይኖሩ ይህ ዓለም የረከሰ ነው። እንግዲህ ሰው ኃጢአት ሲሰራ ምድር አብራ ትረክሳለች። ሰከየት ምድር ወትቤት ገመሩ አይዛል ምድር አፍ አውጥታ ወደ እግዚአብሔር ከሰሰች። ምን አለች? ህዝቡ ሁሉ ረከሱ እኔንም ጨምረው አረከሱኝ ብላ ወደ እግዚአብሔር ተካሳለች። በሰባ ትካት ጊዜ በኖህ ዘመን የተሰራው ኃጢአት ሁሉ ዛሬም በዘመናችን እንደዚያው ነው። ከዚያ የሚተላለስ ነገር የለም። በልብም በህሊናም የረከሰ ህዝብ ሞልቷል። እግዚአብሔርን እንዲወዱት በቁርጥ በእውነት ይናገራሉ። ነገር ግን ዳሩ ግን የሚያስጸይፉ የማይታዘዙ ለበጎ ስራ ሁሉ የበቁ ስላልሆኑ በስራቸው ይክዱታል እንዳለ ቅዱስ ጳውሎስ ለቲቶ በላከው መልእክት ምዕራፍ 1 ላይ እንደዚህ እንዳለ ሁሉም በህሊናውም በልቡም የረከሰ ትውልድ እንዲህ ሲረክስ ምን ይሆናል? ዓለም አብራ ትረክሳለች። በዚህ ሰዓት ካህናት ባይኖሩ በሚናገሩት ቃል እግዚአብሔር የረከሰውን ሰውነታችን በማንጻት ካህናት ባይኖሩ ኖሮ ዓለም በሙሉ የረከሰች ትሆን ነበር እና ካህናትን የሚለቅሰው ስታዩ ተኩላ ነው ወቁበት። በመሰረቱ በጎችን ለመጠበቅ ምን ያስፈልጋል? ተኩላውን መያዝ ያስፈልጋል። አሁን ችግሩ ያስቸገረን ተኩላውን ለመያዝ ምን መሆን ያስፈልጋል ነው። መልሱ ለእናንተ በኮሜንት ላኩልኝ። ተኩላውን ለመያዝ ምን መሆን ያስፈልጋል ነውና አልፎ ሀጁ ሁሉ ባስጨነቅና በተናገረ ቁጥር እኔና እናንተ መሸበርና ከካህናት እኒህ ልዩት የመሰረተልንን የንስሐ መስመር እንዳንከተል ከዲያብሎስ ከጠላታችን ከዲያብሎስ ጉሮሮ ወጥተን ወደ እግዚአብሔር አንድነት ወደ ጻድቃን አንድነት እንዳንጨመር የሚያደርጉ ሁለት ነገሮች አሉ። አንደኛ ከኛ እምነት ውጭ ያሉ መናፍቃን ስለ ካህናት የሚነግሩን ነገር እያያዝ እንድንርቅ ያደርጉናል ማለት ነው። ለሰነፍ ልብ ላለው ሰው ማለት ነው። ሁለተኛ ደግሞ በራስ ስሜትና በራስ ሐሳብ መመራት ክርስትናን በህይወት እንዳንኖር ያደርገናል። በንስሐ ህይወት እንዳንመላለስ ያደርገናል ማለት ነው። እና ወገኖቼ ንስሐን የበለጠ መውደድ ያለብን እነዚህንም ለይተን ማወቅ ያስፈልገናል። እነዚህ አልፎ ሀጅ የወጡትን ቀበሮች ከዕለታት አንድ ቀን አንዲት ቀበሮ አሉ አልፋ ስትሄድ የበሰለ የወይን ዛላ ተመለከተች ይላል። ወይኑ አበሳሰሉ ለዓይን ያማረ ሊበሉት የሚያስጎመጅ ነው። እየፈጠነች ሄደችና ለማውረድ ስትሞክር ነገር የማትደርስበት ሆነ። እድሏን ሞከረች። ዝል እያለች አወርዳለሁ ስትል አልችላለች። የመጨረሻ ወደኋላ ተንደረደረችና ዝል ብላ ለማውረድ ስትሞክር አሁንም አልደረሰችበትም። በዚህ ሰዓት ተጨነቀች ይላል። ስትጨነቅ ምንድን ነበረ ጭንቀቷ? እንዳትሄድ ያስጎመጃታል፣ እንዳትመገበው ደግሞ አትደርስበትም። በዚህ ሰዓት አንድ ሀሳብ ወደ ህሊኗ መጣላትና አስተውላ ተመልክታ የወይኑን ዛላ እንዲያውም አልበሰልክም፣ እሺ አልበሰልክም አለችና ሄደች ይባላል። እንዲህ ያሉ ለምን ትነስጸ ቆና ወይ ለላ ኩሉ ኃላፊ ብሎት
መንገደኛ ሁሉ ለምን ይበላታል? ረድኤቷን ለምን ታነሳለህ? ብሎ ቅዱስ ዳዊት እንደተናገረ አልፎ ሀጁ ሁሉ ነው። ስለ ካህናት ክፉ የሚያወራ አልፎ ሀጅ ቀበሮ ነው። እንዲህ ያሉትን ደግሞ በወጥመድ አጥምዶ መያዝ ያስፈልጋል። ለመያዝ ደግሞ ምን መሆን ያስፈልጋል? ያለውን ቅድም መልሱ ለእናንተ ነው እና በንስሐ ሕይወት መመላለስ ያስፈልገናል። የቸርነቱ ትልቁ ስጦታ ስለሆነ ማለት ነው። ሌላውን ደግሞ ሌላው ክፍለ ትምህርታችን ስንሄድ ሌላው ርዕሳችን የንስሐ ሂደትና አፈጻጸም ነው። የንስሐ ሂደትና አሁን የንስሐ አመሰራረት ነው የተመለከትነው። የንስሐ አመሰራረት ማን የመሰረተው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ለማን ሰጠልን? በካህናት አድርጎ ወደ እነሱ አድርገን ወደ እሱ እንድንሄድ አስቀምጦልን ይባል። አሁን ደግሞ እንግዲህ ንስሐን እሱ ከሰጠ ንስሐ ለመግባት ሂደቱን እናፈጻጸሙ እንዴት ነው ስንል 3 ነገሮችን እንመለከታለን። አባቶቻችን ጽፈውልን አስቀምጠውልን ይባል። አንደኛው ንስሐ ለመግባት ማሰብ ነው መጀመሪያ። ሁለተኛው ደግሞ መናዘዝ ወይም ኑዛዜ። ሶስተኛው ደግሞ ካህኑ የሰጠንን ቀኖና በአግባቡ መፈጸምና ስጋውን ደግሞ መቀበል ማለት ነው። እያንዳንዳቸውን ስናያቸው ንስሐ ለመግባት ማሰብ ወይም መፈለግ ማለት ምን ማለት ነው? ንስሐ ለመግባት ያላሰበ ሰው የያዘው ስራ ሁሉ የኃጢአት ስራ ሁሉ ጽድቅ እየመሰለው መለወጥ የሚባል ነገር በሱ ቤት የለም። እንደየአይነትና እንደየአይነት ጽድቅን ይቃወማታል ማለት ነው። በዚህ ሰዓት ንስሐ ለመግባት አያስብም። ህሊናው ሁሉ ምን ይሆናል ማለት ነው? በዓለም ተድላ ደስታ ብቻ እየተደሰተ መኖር ይፈልጋል ማለት ነው። በዚህ ጊዜ የኃጢአትን አስከፊነትና የኃጢአትን ቅጣት ባሰበ ቅጽበት ወደ ህሊናው የሚመለስበት ምን ይመጣል ማለት ንስሐ የሚል መስመር የሚል ሀሳብ ይመጣል ማለት ነው። በዚህ ሰዓት ወደ አባቴ ቤት ተነስቼ ልሂድ፣ አባቴንም በሰማይም በፊትህም በደልኩህ፣ ከእንግዲህ በኋላ እንደ ባሮች እንጂ እንደ ልጅ አትቁጠረኝ እለዋለሁ ብለን ወደ አባታችን ቤት ለመመለስ እናስባለን። በዚህ ጊዜ ኃጢአትን ምን እንለዋለን? እንተወዋለን። ኃጢአት እስካሁን የሰራነው ኃጢአት በቃኝ ማለት እንጀምራለን ማለት ወደ ንስሐ ስናስብ ኃጢአትንም እንጠለዋለን። ምክንያቱም ገሃነመ እሳትን ያህል ሀገር ወደ ገሃነመ እሳት ያን እንደ እሳት ለዘላለም የማይጠፋ እሳቱ የማይጠፋ ትሉ የማያንቀላፋ የተባለለት ቦታ ወደዛ እንደ ኃጢአት ያለ ምን ጠላት አለ። ስለዚህ እሱ ምን ይጀምራል? መጥላት ይጀምራል። ገና ንስሐ ሂደቱ መጀመሪያው ላይ መጥላት ይጀምራል። ኃጢአትን መተው፣ ኃጢአትን መጥላት ይጀምራል። በዚህ ሰዓት የንስሐ መንገዱን እየሄደ ነው ማለት ነው። ንስሐ ነው። ከዚህ ያለው ካህናት በሌሉበት ቦታ ወደ ካህናት ሳይደርስ ወደ ሁለተኛው ሂደት ሳይጀምር ከዚህ ያለ ዕለተ ሞት ቢመጣ ይወም ትሄዱ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ትኖራለህ የሚል ቃል ሊያሰማው ይችላል። እግዚአብሔር ከቸርነቱ ብዛት የተነሳ እንደ ጥጦስ እንደ ፈያታዊ ጥጦስ ማለት ነው። ፈያታዊ ዘየማን ጥጦስ ከመስቀል ላይ እየተጨነቀ ሳለ አባቶይ ዳግም ስትመጣ አስበኝ ቢለው ዛሬ በገነት ከኔ ጋር ትኖራለህ። ምክንያቱም ያለችው ሰዓት ምን ነበረች? የሞት ሰዓት ብቻ ስለሆነ ማለት ነው። እና ንስሐ ለመግባት አስቦ ኃጢአትን ጠልቶ ትቶ ኃጢአትን ጠልቶ በዚህ መካከል ካለ እንደ ሕዝቅያስ ዕድሜ ይጨምርልናል፣ እንደ ጥጦስም ደግሞ ዛሬ ከኔ ጋር ትሆናላችሁ ይላል። ወደ ካህናት ከሌሉበት ቦታ ለአባቶቻችን ወንድሞቻችን ነው። ካህን እያለ ግን በትዕቢት ምክንያት ወደኋላ ማለት ያ ያስፈልግም እና ይህን ካሰበ ንስሐ ለመግባት ካሰበ ኃጢአትን ከተወ ኃጢአትን ከጠላ ወደ ሁለተኛው መንገድ ይሄዳል ማለት ነው። ሁለተኛው ምንድን ነው ያለው? ኑዛዜ ወይም መናዘዝ። መናዘዝ ማለት ነው ስንል በቁርጽ ሐልዮ በነቢብ በገቢር የሰራውን ኃጢአት አንድ ሳይቀር መናገር ማለት ነው። ቁርጽ ሐልዮ ማለት ጊዜና ቦታ ሳይመቻችለት ቀርቶ ኃጢአት ከመስራት የተከለከለበትን ማለት ነው። ኃጢአት ሊሰራ ሄዶ ጊዜና ቦታ አልገጥመው ብሎ ትቶት የመጣው ይህ ንስሐ ያሻዋል። ሌላው በነቢብ ሐሜት አለ፣ ስድብ አለ፣ ብዙ ነገር አለ። እያንዳንዱ እንግዲህ ታውቁታላችሁ። ገቢር በእነዚህ ሁሉ የሰራቸውን ኃጢአት መናገር የሚባለው ኑዛዜ ይባላል። ስንናገር አሁን ወደ እንዳስቀመጡልን መናዘዝ 4 ነገሮች አሉ የምንናዘዝባቸው። መጀመሪያ ለራስ መናዘዝ፣ ሁለተኛው ደግሞ ለእግዚአብሔር መናዘዝ፣ ሶስተኛ ለካህኑ መናዘዝ፣ መጨረሻው ደግሞ ለበደልነው ሰው መናዘዝ ማለት ነው። ለራስ መናዘዝ ማለት እኔ በደለኛ ነኝ፣ አንተ እኮ የረከስክ ነህ፣ ራስህን ማለት ነው። ራስህ አንተ የረከስክ ነህ፣ በእግዚአብሔር ፊት አጸያፊ ስራ ሰርተሃል፣ ከጻድቃን አንድነት የለህም፣ ተለይተሃል።
ባርነትህ ለኃጢአትና ለማን ነው? ለዲያብሎስ ነው ብሎ ራሱን መክሰስ ማለት ነው። በራስ መናዘዝ ማለት እንዲህ ካልሆነ ምክንያቱም አጥፊነቱን ካላወቀ ይቅርታ ለመጠየቅ ሚለዋል ይጨንቀዋል፣ ይጨነቃል ማለት ነው። እኔ አጥፍቻለሁ ካላለ በቀር ጥፋቱን ካላመነ ይቅርታ ለመጠየቅ ይጨነቃል። በዚህ ሰዓት ለራሱ ይናገራል ማለት ነው። ለራሱ ሲናገር እንግዲህ ለራሱ ሲናዘዝ ኃጢአተኛ መሆኑን መርከሱን ከጻድቃን አንድነት መለየቱን ኃጢአት መስራት ከጻድቅ ወይታበር ምስለ ጻድቅ ወምስለ ጻድቃን ይታበር ምሳሌ 3:32 ላይ ከጻድቃን አንድነት የለውም ብሏል። ኃጢአት የሰራን ሰው እንዲህን ካወቅን ወደ ሁለተኛው ስናዝዝ ለእግዚአብሔር መናገር እናመጣለን ማለት ነው። እንጀምራለን። ይህ ምንድነው? ተሳሃለኝ ብዙ በከመ ጻድቅ ወበከመ ምሕረት ምሕረትከ ድምፅ ኃጢአቴ፣ አቤቱ እንደ ቸርነት እንደ ይቅርታ መጠን ይቅር በለኝ፣ እንደ ምሕረትህ ብዛት ኃጢአቴን ደምስስልኝ። እጽበኒ ወአንጽሐኒ እምኃጢአቴ ወማበሰያኒ አንጽሐኒ፣ ከታላላቁም ከታናናሹም ኃጢአት አንጻኝ እያልን ወደ እግዚአብሔር እንለምናለን። ወደ እግዚአብሔር እንግዲህ ስንሰራ አይቷል፣ ሁሉን ነገርም ያውቃል። ራሳችን እየወቀስን ይሰማናል። ግን ወደ እሱ የምንለምነው ምንድን ነው? የተአምሩኑ ከመምረቱ ለእግዚአብሔር ኪያከ ያገርህ በንስሐ ሮሜ ምዕራፍ 1 ላይ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንደሚመራ አታውቅምን ብሎ ቅዱስ ጳውሎስ እንደተናገረው ዘመናትን አስፍቶ ወራትን አስፍቶ ዘመናትን አብዝቶ አካል ሰጥቶ ካህናትን አስቀምጦ ንስሐ ግቡ ብሎ የሰጠ እግዚአብሔር ከቸርነቱ ብዛት ስለሆነ ይህ ቸርነት ለእኔና ለእናንተ ደርሶ ወደ ካህናት እንዲያደርሰን ሂዱ ወደ ካህናት ብሎ እንዲልከን ወደ እሱ መናዘዝ ያስፈልጋል። እና ሶስተኛው ደግሞ ለካህን መናዘዝ ነው። ለካህን መናዘዝ እንግዲህ ትንቢተ ሚልክያስ ላይ ምን ይላል? ካህኑ የሰራዊት ጌታ የእግዚአብሔር ምንድነው? መልእክተኛ ነው። አሁን ቅድም እንደተመለከተው መሰረቱን የጣለባቸው አባቶቻችን ቅዱሳን ካህናት ስለሆኑ መምህራን ስለሆኑ እናንተ ይቅር ያላችሁት ኃጢአቱ ይሰረይለታል፣ እናንተ ይቅር ያላላችሁለት ግን ኃጢአቱ አይሰረይለትም ስላላቸው በካህናት አንደበት በካህናት ስልጣን በካህናት ቃል በእደ ሙሴ ወአሮን ይሰረይ ኃጢአት። በብሉይ ኪዳን እንኳን በሙሴና በአሮን ቃል ኃጢአት ይሰረያል፣ እልፍ በውሃ እንደሚታጠበው ሁሉ ይላሉ አባቶቻችን። ኃጢአት ደግሞ በማን ነው? በካህናት ስልጣን ስለሆነ ለካህኑ ሂደን እንናዘዛለን። ስንናገር ልባችን ታዛቢ፣ አንደበታችን ከሳሽ፣ እግዚአብሔርን ዳኛ አድርገን አንድ ሳትቀር መናገር አለብን። ዋናው ጥቅሙ መናገር ለካህኑ መናገር ለእግዚአብሔር ነገር ምን ያስፈልጋል ስንል አንደኛው ቅድም ያየነው መሰረት ስለሆኑ ኃጢአት የሚሰረይ በእነሱ ስለሆነ፣ ሁለተኛው እና ሌላው ኑ እንተዋቀስ ስለሚል ከእግዚአብሔር ጋር መዋቀስ ማለት መታረቅ ማለት። መታረቂያ መንገድ ሰው ሲታረቅ በሽማግሌ ፊት ሽማግሌዎች ቁጭ ይላሉ፣ የበደለውን የተበደለውን ይናገራል። ተነጋግሮ ስለሆነ መነጋገር ያስፈልጋል። ዋናው ግን ጥቅሙ ለካህኑ ስንናገረው እናፍራለን። ስናፍር ወደዚያ ኃጢአት ተመልሰን እንዳንሄድ ይጠቅመናል። ምክንያቱም በሰው ፊት ምን እንደሚያሳፍር ካወቅ ምን ያህል እንደሚያሳፍር ካወቅ በእግዚአብሔር ፊትማ እንዴት። ስለዚህ ለካህኑ መናገር ጥቅሙ ዋናው ይሄ ነው እና መጨረሻው ደግሞ ለበደልከው ሰው መናዘዝ ነው። እንግዲህ ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ አስቀድመ ከወንድምህ ጋር ታረቅ፣ ከዚያ በኋላ ተመልሰ መባዕን አስገባ እንዳለ ለበደልነው ሰው መናዘዝ ምን መሰላችሁ? እኛ አስቀይመነው እሱ በልቡ ቂም ይዞ ለእኛ ጽልመታዊ አመለካከት ካለው እኛ ያን ኃጢአት ትተን ንስሐ ገብተናል ተመልሰን ለእሱ ሂደን ይቅር ካላልነው ወንድሜ ሆይ ያስቀየምኩ ሁሉ በስህተት ነው እና ይቅር በለኝ፣ እኔ ሁሉን ትቼ ተመልሼ ከእግዚአብሔር ጋር አንድ ሆኛለሁ ብለን ካልነገርነው እሱ በእኛ ላይ ያለው አመለካከት ጽልመታዊ አመለካከት ነው፣ በተንኮል ነው የሚረዳል። ምክንያቱም አስቀይመነዋል። እንዲህ ሆኖ እስከ ዘላለም እንዳይል እሱ እንዳይጎዳ ወንድማችን እንዳይጎዳ ሂደን ወንድሜ ሆይ ይቅር በለኝ። ከዚህ ላይ ግን መጠንቀቅ ያለብን ኃጢአቱ የሚነገርና የማይነገር አለ። ምክንያቱም ስንነግረው ፊት ማስቀየማችን ሳያውቅ ቀርቶ የሰራንበት ሴራ የሰራንበት እሱን ያስቀየምንበት መንገድ እሱ ሳያውቀው ቀርቶ በኋላ ስንነግረው ደግሞ የበለጠ እሱ ተነሳስቶ እኛን ለመጉዳት የሚያስብ ከሆነ ከአባታችሁ ጋር መመካከር ነው። ምክንያቱም የሚጎዳው እንዲጠቅመው እንጂ እንዲጎዳው አይደለም መነጋገሩ። በውል በተረዳ አስቀይመነው ከሆነ ግን ለበደልነው ሰው ሄደን መናገር፣ እኛ ይቅርታን ማውረድ፣ እዚያም በኋላ ወደ ሶስተኛው መንገድ መሄድ እንጀምራለን ማለት ነው። ሶስተኛው መንገድ ለካህኑ ተናግረናል፣ ለበደለን ሰው ተናግረናል፣ ራሳችንን ጥፋተኛ እንደሆነ አምነንበታል፣ ለእግዚአብሔርም ተናግረናል። ሶስተኛው እንግዲህ ካህኑ የሰጠን ቀኖና በአግባቡ መፈጸም
እና ስጋውን ደግሞ መቀበል ነው። ካህኑ የሰጠን ቀኖና የፈለገውን ሊሰጠን ይችላል። ካህናት ከዚህ ላይ መጠንቀቅ አለባቸው። ቀኖና ቤተክርስቲያን መጻሕፍት ቅዱሳትን አንብበው ምዕመኑን ደግሞ ተረድተው አቅሙን ስነ ልቡናውን አውቀው ይሰጣሉ። እነሱ የሰጡትን ሳንጨምር ሳንቀንስ መነጋገር ያስፈልጋል። ምክንያቱም አባቶቻችን ካህናት ሳይረዱልን በአግባቡ ሳይሰጡን ቀርተው አብዝተውብን ከሆነ በሽታ ያለው ደዌ ያለው ከሆነ መነጋገር ዋናው ምዕመናን እንዲድኑ እኛ እንድንድን እንጂ እኛ እንድንሞት አይደለም። ምሳሌ የተሰራው ተስፋ ቆርጦ እንዳይሄድ ስነ ልቡናውን ተረድቶ አቅሙን አይቶ አባቱ የሰጠውን በአግባቡ መፈጸም ይህ ግዴታ ነው። ከዚያም በኋላ እሱ ግን አሁን ንስሐውን ከጨረስ የሰጠንን ቀኖና ከጨረስ በኋላ ስጋውን ደግሞ መቀበል ያስፈልገናል። ምክንያቱም ምን መሰላችሁ? ስጋውን ደግሞ ካልተቀበል ኃጢአቱ ተሰርዋል በካህናት አንደበት በካህናት ስልጣን። በኃጢአት ምክንያት የገባው መርዝ ግን አይወጣም። የሚወጣው በምን ነው? በስጋው ደግሞ። ለዚሁ ማስረጃ ዘኍልቍ 21 ላይ ምዕራፍ 21 ላይ ኦሪት ዘኍልቍ እስራኤል መና ከሰማይ እያወረደ ውሃ ከጭንጫ እያፈለቀ ሲመግባቸው ይክሉኑ እግዚአብሔር ሰሪያ ማድ በገዳም ይዝጥ ኳኳሃ ወይ ያው ህዝማየ እግዚአብሔር ከዚህ ከደጋው ላይ ሰማዩ ዝቅ ምድሩ ብቅ ቢልለት ውርጩን እያረጋ መና መገብኳችሁ ይለናል እንጂ ከደጋ ምንጭ አይጠፋምና ውሃውን አፈለኩላችሁ እያለ አፈልቄ አጠጣኋችሁ ይለናል እንጂ ምድረ በዳ ላይ ቢሆን በረሃ ላይ ቢሆን ምግብ ማዘጋጀት ውሃ ማፍለቅ ይቻላል ብለው እግዚአብሔር ናሙት። በዚህ ሰዓት ሙሴን ምን አለው እግዚአብሔር? አውርዶም ቆላታ ሐራሴውን ወደ ሐራሴውን ቆላ ምድረ በዳ ይዛቸው ወረደ። ከዚያ ይዟቸው ወረደ። ምግቡም አልቀረም፣ ውሃውም አለቀላቸው። ነገር ግን ነዘርባብ እየተነሳ ይነድፋቸው ጀመር ይላል። ይህ ነዘርባብ ሲነድፋቸው ተመልሰው ሄደው ወደ ሙሴ ከእግዚአብሔር ምሕረት ቸርነት ከእኛ ጥፋት ኃጢአት አይቀርም አይለይምና አይጠፋምና ምን በለዋል? ወደ እግዚአብሔር አመልክትልን እባብ ሊጨርሰን ነው ሲሉት ምን አለ? ወደ እግዚአብሔር ቅዱስ ሙሴ ደግሞ ሙሴ የዋሁቱ ሁሉም ደቂቀ እስራኤል ሙሴ ምንድነው? ከእስራኤል ልጆች የተለየ የዋህ ነው፣ ትሁት ነው። እንግዲህ መንግስተ ሰማያትን እንዳገኘት በሁለት መንገድ ነው፣ በንጽሐ ጠባይና በየዋህ ጠባይ። ንጽሐ ጠባይ ማለት ከእናታቸው ማኅፀን እንደተወለዱ በ40 በ80 ቀን የሥላሴ ልጅነት አግኝተው የሞቱ ሕፃናት አንድ። ሁለተኛው ደግሞ ንጽሐ ጠባይ ያችን ንጽሐ ጠባይ በ40 በ80 ቀን ያገኟትን ልጅነት እንደያዙ ሳያሳድፉ በጽነት ምክንያት ሳያሳድፉ እስከ ዕለተ ሞታቸው የሄዱ አባቶቻችን እናቶቻችን ንጽሐ ጠባያቸው ያላደፈባቸው እነሱ። ሌላው ደግሞ በኃጢአት ኑረን የተመለስነው ደግሞ የዋህ ጠባይ ይባላል። የዋህ ጠባይ ማለት በንስሐ ሕይወትን መጨረስ ማለት ነው። በንስሐ ሕይወትን መጨረስ። ሙሴ ደግሞ እንዲህ የዋህ ጠባይ የደረሰ ደግ አባት ስለሆነ ወደ እግዚአብሔር ሲያመለክት ምን አላቸው? ምን አለው እግዚአብሔር? አርዌ ብርት ሰርተህ በእባቡ ምስል ብርቱን ሰርተህ አንብሮሙ በሀቤት የመሩ በሚገናኙበት በአደባባዩ ላይ ምን በለው? ሰቀለው። የጸናበት ድምፁን ሰምቶ ያልጸናበት አይቶ ይድናል። እንዲህ አድርጎ ቢያስቀምጥላቸው የጸናባቸው ድምፁን ሰምቶ ያልጸናባቸው ደግሞ መልኩ የአርዌ ብርቱን መልክ አይተው እባቡ የነደፋቸው መርዙ ውልቅ ውልቅ እያለ ወደቀላቸው ነው። ስለዚህ ያን አርዌ ብርት የክርስቶስ ምሳሌ ነው። አርዌ ምድሩ የነደፈውን ማን አዳነ? አርዌ ብርቱ። እንደዚህም ሁሉ በኃጢአት ምክንያት የገባውን መርዝ ነቅሎ የሚያወጣው ስጋው ደግሞ ንስሐ ገብተን ቀኖናችን ከጨረስን በኋላ ስጋውን ደግሞ መቀበል ያስፈልጋል። ከዚህ ላይ አባቶች ትንሽ ይቆይ የሚባልበት የኃጢአት አይነት አለ። ለምሳሌ ስጋውን ደግሞ ከመቀበል በዝሙት ዓለም የቆየ ከሆነ መልሶ የተሃቡ ቅዱሳተ ለከለባት እንዳለ ቅዱስ እግዚአብሔር የተቀደሰውን ለውሾች አትስጡ እንዳለ ተመልሰው ወደዛ ኃጢአት እንዳይሄዱ የዝሙት ኃጢአት ክፉ ስለሆነ ራሳቸው አሁን ባህሪዬ ተስማምቶልኛል ኃጢአትን በንስሐ ውስጥ እንዳሉ ኃጢአትን እንደተው ኃጢአትን እንደጠሉ እስከመጨረሻው ራሳቸውን ፈትሸው ከእንግዲህ በኋላ አባቴ ወይ ባህሪዬ ተስማምቶልኛል አያሸንፈኝም ሲሉ ማቀበል መስጠት ያስፈልጋል። ከዚያ ውጭ ያለው ምንድነው? ቶሎ እንዲቆሙ ማድረግ ነው። ስጋውን ደግሞ ካልተቀበሉ ንስሐው ፍጻሜ ነው እና የንስሐ ሂደትና አፈጻጸሙ በማሰብ ይጀምራል። መናዘዝ አለ፣ መጨረሻ
ካህኑ የሰጠንን ቀኖናና ስጋውን ደግሞ በመቀበል ይፈጸማል ማለት ነው። እንግዲህ ወገኖች ከዚህ ላይ የምናየው ነገር ጀግናዎቹ ንስሐን ሲነገር ሰምተው እስከ መጨረሻው ሕይወታቸውን በንስሐ እየሄዱ መንግሥተ ሰማያትን ገንዘብ ያደርጋሉ። ሰነፍ የሆኑት ደግሞ የዚህ ዓለም ሀሳብ ጨፍኖ ይዞ የንስሐን ሕይወት እንዳይሄዱ አስሮ ይይዛቸዋል ማለት ነው። ስለዚህ በንስሐ ሕይወት ሳንመላለስ በኃጢአት ማሰሪያ እንደታሰር እንዳንሞት መጠንቀቅ አለብን። ሞታችንም ድነታችንም እጃችን ላይ ነው ያለ። መንግሥተ ሰማያት ነያ ማይክሌክም መንግሥተ ሰማያት ይሏቸዋል። ከሰማያት አትመጣም፣ ከምድርም አይደለችም፣ ከዚህ ኑራ ወደዚህ አትሄድም፣ ከዚያ ሆናም ወደዚህ አትመጣም። መንግሥተ ሰማያት ከምን ነው ብሏል? ከመካከላችሁ ናት። ይህ ማለት ምንድነው? መምህራን የሚሉትን ካህናት የሚናገሩትን መጻሕፍት የሚያዙንን መተግበር በንስሐ ሕይወት መመላለስ መንግሥተ ሰማያትን ገንዘብ ማድረግ ነው። ስጋውን ደሙን መቀበል ዘበላ ስጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም የሁሉ መጨረሻው ስጋዬን ደሜን የበላ የዘላለም ሕይወት አለው ብሎ ስለተናገረ የዘላለም ሕይወቱን እንድንካፈል መልካም ፈቃዱ ይሁንልን። ሌላ ቀን በሌላ ክፍለ ትምህርት እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። ቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።